መጽሐፍ ቅዱሳችንን ሐዋርያት ሥራ መጽሐፍ ምዕራፍ 27 የእግዚአብሔርን ቃል እናነባለን። በኢየሱስ ስም አነባዋለሁ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህን ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ መክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና የእርሱ የመሆንና ደግሞም የማገለግለው የእግዚአብሔር መልአክ በዚች ሌሊት ባጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደ ተናገረኝ እንዲሆን እግዚአብሔርን አምናለሁና። አሜን ካለ አሜን ይበል። አሜን። የፖል አምላክ የጳውሎስ አምላክ የኔ አምላክ ነው የሚል ሰው ጮሆ አሜን ይበል። አሜን። በደም ጩሁና እስቲ አሜን። አሜን። እስቲ የጳውሎስ አምላክ የኔ አምላክ ነው በሉ። የጳውሎስ አምላክ የኔ አምላክ ነው። ይህ አምላክ በቃሉ የሚገኝ አሜን፣ የተናገረውን የሚፈጽም አሜን፣ የተናገረውን የማይረሳ አሜን፣ ያለ የነበረ ለዘላለም የሚኖር አሜን፣ የነገስታት ንጉሥ የጌቶች ሁሉ ጌታ አሜን፣ የማዕበሉ ጌታ አሜን፣ የምድር የየብስ ጌታ አሜን። አንድ ሰው ጮሆ ኢየሱስ ይበል። ኢየሱስ እንደ ተናገረኝ ያደርጋል በሉ። እንደ ተናገረኝ ያደርጋል። ደግመ ቁጥር 24 ጀምሮ ያለውን አንብብልኝ። የመጨረሻ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆ እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደ ተናገረኝ እንዲሆን እግዚአብሔርን አምናለሁና። እንደ ተናገረኝ እንዲሁ እንደሚሆን እግዚአብሔርን አምናለሁ። አሜን። አጠገባችሁ ያለውን ሰው ታምናለህ ወይ በሉት። አሁን በታምራት አይደለም፣ በፈውስ አይደለም፣ በድንቅ በታምራት ታምናለህ ወይ አይደለም የምትሉት። ታምናለህ ወይ ስትሉት በታምራት አድራጊው በታምራት ፈጣሪው እግዚአብሔር ታምናላችሁ። ኤርምያስ 17:7 እንደዚህ ይላል፣ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። እርሱም በውሃ ፈሳሾች ዳር እንደተተከለ ዛፍ ነው፣ ፍሬውም አይቋረጥም ይላል። አያችሁ፣ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው። ኢየሱስ አንድ ስፍራ ላይ እንደዚህ ያላቸው በእግዚአብሔር እመኑ አለ፣ በእኔም ደግሞ እመኑ አለ። ባይዘዌይ እኔን ተቀበሉ ወደ ልባችሁ አስገቡኝ እያለ አይደለም። ኦልሬዲ ደቀ መዛሙርቱ እሱን ካመኑ በኋላ በየዕለቱ ስለሚኖሩበት የፌዝ ዓለም ሲነግራቸው በእኔ እመኑ በአባቴም ደግሞ እመኑ አላቸው። እዚህ ጋር ፖል እዚህ ጋር ሲናገር ለራሱ ማለት ነው፣ ራሱን ወክሎ በዛ ወጀብ መሃል እኔ እግዚአብሔርን አምናለሁ አለ። ሪስኩን እንወስዳለን። እኔ እግዚአብሔርን አምናለሁ ትሻገራላችሁ አላቸው። ዛሬ አባቴ ብሩካን ቃሉን ከማስተማሪ በፊት እንዲህ ብዬ ልንገራችሁ። በእግዚአብሔር ቃል እግዚአብሔር እንደተናገራችሁ ያደርጋል። አሜን። ይህን ቃል ማመን ነው የሚጠበቅባችሁ። ቃል ስታምኑ አሻግሮ ያደርሳችኋል። አሜን። ቃሉን ስታምኑ አሳልፎ ያወጣችኋል። አሜን። መንገድ በሌለበት መንገድ ያወጣል። አሜን። ፌላሂታራ ቪያሮ መሆሳ አሜን። ሙሴ የእግዚአብሔርን ቃል አመነና ገና ባህሩ ተከፍሎ ሳይሻገር በእስራኤል ሕዝብ ፊት ለፊት እንደዚህ ያለ የፈርዖን ጦር እያሳደዳቸው እያለ አይዟችሁ አላቸው። ዛሬ ያያቸዋቸውን ግብፃውያን ለዘላለም አታዩአቸው፣ ለዘላለም አታዩአቸው። ገና ባህሩ ሳይከፈል ታሪክ ሳይቀየር በር ሳይከፈት በእናንተ ላይ በሕይወታችሁ ላይ እንደዚህ ይናገራለሁ። ዛሬ ያያችሁትን መከራ፣ ችግር፣ የትኛውም ንፋስ በጌታ በኢየሱስ ስም ከፊት ባለው ጊዜ ላይ አታዩትም። አሜን። አታዩትም በኢየሱስ ስም። አሜን። ክብር ሰጣችሁ። ቁጭ በሉ ለጌታ። የማካፈላችሁ ቃል እንደተናገራችሁ እንዲሁ ይሆናል በሚል ነው። እግዚአብሔር እንደተናገራችሁ እንዲሁ ይሆናል።
ብዙ ድምጽ ያለው ሰው እግዚአብሔር በሕይወቱ ላይ መልካም ሐሳብ እንዳለ የሚያክሰው አሁን ይህን ቃል ስናገር ኮኔክት ሆኖ ነው ሪጆይስ እያደረገ አሜን እያለ የሚቀበለው። አሜን ነው። ታውቃላችሁ በዚህ ስፍራ ላይ ጳውሎስ ሐዋርያት ሥራ መጽሐፍ ምዕራፍ 27ን ስታጠኑ እስረኛ ሆኖ ወደ ሮም በቄሳር ፊት ለመቆም የመርከብ ጉዞ እያደረገበት ያለበት ቦታ ነው። ይህን ቃል ስትመለከቱ ከመርከቡ ጉዞ በፊት ይህን የመርከብ ጉዞ ከመጀመራቸው በፊት ጳውሎስ በመንፈሱ አውቆ ከፊት ያለው መንገድ ጤናማ እንዳልሆነ፣ መከራ እንዳለበት፣ ችግር እንዳለበት አውቆ ለመቶ አለቃው ተናግሯል። መቶ አለቃው ግን ጳውሎስን ኃላፊነት የወሰደ ጳውሎስን አስሮ ፊት ለፊት በቄሳር ፊት እንዲቆም በነገስታት ፊት እንዲቆም ሊያደርገው የነበረ ያ መቶ አለቃ ግን ከጳውሎስ ቃል ይልቅ መርከቡን የሚመሩትን ካፒቴኖች መርከቡን የሚቆጣጠሩ ካፒቴኖችን አምኖ ጉዞ ጀመረ። ለዚያውም ጉዞ የጀመሩት መጽሐፉን ስታነቡ ቁጥር 13 ላይ ልከኛ የደቡብ ንፋስ በነፈሰ ጊዜ ጉዟችንን ጀመረን ይላል። የነፈሰው ንፋስ ሲያዩ በቃ የሰላም ንፋስ ነው፣ አሁን ብንሄድ ምንም ነገር አይገጥመንም ብለው ባላቸው ዕውቀትና ባላቸው ሐሳብ ጉዞውን እንጀምር ተባብለው ጉዞውን ጀመሩ። ጉዞውን ሲጀምሩ ጳውሎስ ሰምቲንግ ችግር እንዳለ አውቋል። ጌታ አልተናገረውም፣ በመንፈሱ አውቆ ነው። አውቃላችሁ አንዳንዴ በሕይወታችሁ ላይ ስልጣን ያለው ድምጽ ይመጣል። ጌታ ኖ ይሄ ጉዞ እንደዚህ ያለበት ብሎ ይነግራችኋል። ነገር ግን ደግሞ ከዛ ውጪ መንፈሳችሁ ደግሞ የሚያውቀው ዕውቀት አለ። ዳግም የተወለደ ስለሆነ መንፈሳችሁ ሊመጣ ያለውን ነገር ያውቃል። መንፈሳችሁን እንዴት አድርጋችሁ መስማት እንዳለባችሁ ከለመዳችሁ ሁል ጊዜ ጌታ መጥቶ እንዲህ ብሎ ባያወራችሁ እንኳን መንፈሳችሁ የማወቅ ችሎታ አለው፣ አቅም አለው። ከእግዚአብሔር የተካፈለው ነገር ስላለ ከእግዚአብሔር ስለተወለደ መንፈሳችሁ የማወቅ አቅም አለው። ታውቃላችሁ ኢየሱስ አንዳንድ ስፍራ ላይ እያስተማረ እያለ በመንፈሳቸው በልባቸው ያሰቡትን አውቆ ይላል። ውስጣቸው ያለውን ነገር አውቆ መልስ ሲሰጣቸው ውስጣቸው ያለው ነገር እንዲነካ ፈልጎ ነው ኢየሱስ መልስ የሚሰጣቸው። መረብ አዘጋጅተውለት ወጥመድ አዘጋጅተውለት ደግሞ ሲመጡ የመጡበትን ሞቲቭና ሐሳብ አውቆ ኢየሱስ ያንን ነገር እንዴት በጥበብ ሃንድል ማድረግ ማስተናገድ እንዳለበት በመንፈሱ አውቆ ኢየሱስ ፈተናዎቹን ፌስ አድርጎ ያልፋል። ጳውሎስ በዚህ ስፍራ ላይ ካፒቴኑ እሱ አይደለም። ካፒቴኑ ራሱ ቢሆን ኖሮ ይሄ ጉዞ ችግር አለበት ብሎ ጉዞውን ከመውጣት ከመሄድ ራሱ በራሱ ያቆምና ከሱ ጋር ያሉትን ሁሉ ይከለክላል። በሰው እጅ ያለው በመቶ አለቃ እጅ አደራ ተሰልፎ ተሰጥቷል። የቁም እስረኛ ነው። እንደፈለገ መውጣት መሄድ መሮጥ አይችልም። ጳውሎስ የቁም እስረኛ ነው። በቄሳር ፊት ሊቆም ይግባኝ ጠይቆ በሁለት ነገስታት ፊት ወንጌልን ሰብኮ እኔ ይግባኝ ጠይቃለሁ ብሎ ቄሳር ፊት ደግሞ ቆሞ ወንጌልን መስበክ ስለፈለገ ወደ ሮም እያደረገው የነበረው ጉዞ ነበር። ጉዟቸውን ጀመሩ። ሁሉም የመርከቡ ካፒቴንም ከጳውሎስ ጋር የነበሩትም ሁሉ በዛ የነበሩ ነጋዴዎች ሁሉ መንገዱ ሰላም ነው ብሎ መንገዳቸውን ጀመሩ። መርከቡን በሚያሽከረክረው ወይም መርከቡን በሚመራው ካፒቴን ታምነው መንገዳቸውን ሲጀምሩ ድንገት ጉዞ እያደረጉ እያለ አውራቂስ የሚባል ንፋስ ተነሳ። ይህ ንፋስ ከባድ ንፋስ ነው። ይህ ንፋስ በሚነሳበት ሰዓት ላይ በውሃ ላይ የሚሄድ ታንኳ በኋላ ያለ መርከብ ሁሉ ሰርቫይቭ ማድረግ አይችልም። ይዋጣል፣ ይሰባበራል። በዛ ያሉ ሰዎች ሁሉ ይሞታሉ፣ ይጠፋሉ፣ ታሪክ ሆነው ይቀራሉ። ይህ ንፋስ ሲነሳ መርከቢቷ በኃይል ተናወጠች። ለዚያውም በጣም የሚገርማችሁ ከባድ ንፋስ ነው። ለኃያሌ ቀን ይላል መጽሐፉ ሲናገር፣ ጸሐፊው ሲያብራራ እንደዚህ ያለ ለኃያሌ ቀን ፀሐይም ከዋክብትም አላየንም ይላል። ጨለማው በርትቶባቸው ነበር። ንፋሱ ከባድ ስለነበረ የሚነሳው ንፋስ ሁሉ ውሃ ወደ ታንኳይት ውስጥ እንዲገባ ያደርግ ነበር። ታውቃላችሁ ከሚታየው ማዕበል በስተጀርባ ማዕበሉን ሁሉ ጊዜ የሚያንቀሳቅሰው ንፋስ ነው። ንፋስ ባይን አይታይም፣ ወዴት እንደሚነፍስ ሁሉ አታውቁ። ነገር ግን ስራው ግን ቪዚብል ነው፣ የተገለጠ ነው። ማንም ንፋስ ላይ የቆመ ሰው ንፋስን ባይኑ ሳያይ ከየት አቅጣጫ እንደሚመጣ ሳያውቅ በየት አቅጣጫ እየነፈሰ እንዳለ በስትክክል ሳያውቅ ንፋስ ግን ሰውነቱን ሲመታው ይታወቀዋል። ባይኑ አያየው፣ ውጤቱ ግን ቪዚብል ነው፣ ሪዛልቱ ግን ቪዚብል ነው። ንፋስ ሲነካችሁ እጅግ ሰውነታችሁን ወይንም ደግሞ የሚነካችሁን ፓርት ሁሉ ይሰማችኋል።
ይሄ የተነሳባቸው ንፋስ መርከቢቷን ከማጎሳቆል ባሻገርም ውሃውን እያነሳ ማዕበል ፈጥሯል። ከማዕበሉ በስተጀርባ ያለው ንፋስ ነው። ኢየሱስ ታውቃላችሁ ከደቀ መዛሙርቱ ጋር ጉዞ ሲያደርግ ተነስቶ ንፋሱን ገሰጸው ይላል። ወጀብ ነው የተነሳባቸው፣ ነገር ግን ወጀቡን እያስነሳ ያለው ንፋስ ከበስተጀርባ ያለው ንፋስ ነው የሚገስጸው። ታውቃላችሁ ልክ እንደዚሁ መንፈሳዊ ዓለም ላይ ብዙ ሰው በምድር ዓለም ላይ ሲመላለስ ስጋዊ ነገር ነው የሚታየው። በሽታን ሲያይ በሽታ ብሎ ነው የሚጠራው። የሆነ ፌላሪቲን ሲያይ ፌላሪቲ ብሎ ይጠራዋል። የሆነ ነገርን ሲመለከት ሰዎች ሁሉ የሚሉትን ቋንቋና በፍጥረት ዓለም የሚያየውን መነጽር ተጠቅሞ ሰው እንደሚለው ነው የሚለው። መንፈሳዊ ሰው ግን ከሚታዩት ችግር በስተጀርባ ያለውን ነገር ነው የሚያየው። ከሚታዩ ነገሮች በስተጀርባ የማይታይ ፎርስ አለ። ኢቭን እንኳን ሰውነታችሁ ጉልበት ስላላችሁ ኃይል ስላላችሁ ትንቀሳቀሳላችሁ፣ ትራመዳላችሁ። የሆነ ነገር አንሱ ብላችሁ ኢሚዲየትሊ ብድግ አድርጋችሁ ታነሳላችሁ። እጃችሁ ነው ፊት ለፊት የሚታየው። እጃችሁ እንዲንቀሳቀስ የሚያደርግ ሰውነታችሁ እንዲንቀሳቀስ የሚያደርግ ለሰውነታችሁ ኃይልን ሚነራልን የሚሰጥ ፊት ለፊት የማይታይ ሲስተም አለ ውስጣችሁ። ከሚታየው ነገር በስተጀርባ የማይታይ ነገር አለ። ከዚህም ወጀብ በስተጀርባ ያለው ንፋስ ከባድ ነበር። አውራቂስ የሚባል ንፋስ ተነስቷል። ይህ ንፋስ ተነስቶባቸው እየተንገላቱ ባሉበት ቦታ አንድ ሰው ከመሃል በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው በመሃል ነበር። አለባበሱ ከሌሎቹ አይለይም። ሰውነቱ በጾም ብዛት፣ ሰውነቱ በፈተና ብዛት፣ ሰውነቱ በእስር ብዛት ከሌሎቹ የደቀቀ ሊሆን ይችላል። እምነቱ ግን ኦላ ባራዲያስ ሶታራ በካያስ አጠገቡ ከነበሩ ሰዎች ሁሉ በላይ ብርቱ ነው። አይደለም አጠገቡ ከነበሩ ሰዎች በላይ ይቅርና ከሮም ጀምሮ እስከ ኢየሩሳሌም እንደ ጳውሎስ ያለ እምነት የያዘ ሰው የለም። ለምሳላችሁ እምነታችሁ ሁሉ ጊዜ የሚያድገው በተፈተናችሁበት፣ በተጓዛችሁበት፣ ኢንካውንተር ባረጋችሁበት እግዚአብሔር ባለማመዳችሁ ልክ ነው እምነታችሁ የሚያድገው ማለት ነው። ይህ ሰው አንደኛ ቆሮንቶስ ሲሆን ሁለተኛ ቆሮንቶስ ላይ ሲናገር በእስያ ስለደረሰባቸው መከራ ሲናገር እንደዚህ ያለ አንድ ስፍራ ላይ ወንድሞች ሆይ ያለ በእስያ ስለደረሰብን መከራ እንድታውቁ ዘንድ ወዳለሁ አለ። ለነፍሳችን ተስፋ እስክንቆርጥ ድረስ የሞትን ድምፅ ሰምተን ነበር አለ። ያኔ ሁላችሁ ጳውሎስ ገና አገልግሎቱን የጀመረበት ምዕራፍ ነው። አሁን እዚህ ጋር ሐዋርያት ሥራ መጽሐፍ ምዕራፍ 27 ሐዋርያው ጳውሎስ ሶስተኛውን ጉዞ እንኳን ጨርሶ ያለበት ሞመንት ነው። የጳውሎስ የመጨረሻው ሙቭ ወይንም ደግሞ ወደ መጨረሻው እየተቃረበ ያለበት ሙቭመንት ላይ ነው። ይሄ ኦልሞስት አጋምሶ ጨርሷል አገልግሎቱን። ያኔ ለቆሮንቶስ ሰዎች ሲጽፍላቸው የነበረው የእምነት ሌቭል በተነሳባቸው መከራ ነፍሳቸው ተስፋ እስኪቆርጡ ድረስ የሞትን ድምፅ እስክንሰማ ድረስ ደርሰን ነበር አለ። ነገር ግን አለ በእግዚአብሔር ልጅ ላይ እንድንታመን እንጂ እምነታችን በሱ ላይ እንዲሆን እንጂ ለሞት አልነበረም አለ። አያችሁ በዛ መከራ በዛ ምድረ በዳ ውስጥ እግዚአብሔር እምነቱን የጳውሎስ እምነት እግዚአብሔር ላይ እንዲሆን አስተምሮታል። እስቲ እጃችሁን ከፍ አድርጉና እምነቴ አምላኬ ላይ ነው በሉ እስቲ። ዳዊት እንደዚህ ያለ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አለ። ተናገሩት። ስትናገሩ ውስጣችሁ የሚጨምር ነገር አለ። እግዚአብሔር አንተ መታመኛዬ ነህ በሉት። ፌናቲያ ባራሃሱ ታያስ ተናገሩ ፕሊዝ። ባይዘዌ ቃሉን ቶክ ስታረጉ ስትናገሩ ውስጣችሁ ያለ እምነት ይጨምራል። ውስጣችሁ ያለ እምነት ይጨምራል። እግዚአብሔር ሆይ አንተ መታመኛዬ ነህ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አለ። እርሱ ከአዳኞች ወጥመድ ከሚያስደነግጥም ነገር ያድነኛል። በላቦቹ ይጋርደኛል፣ በክንፎቹ በታች እተማመናለሁ። እውነቱ እንደ ጋሻ ይከበኛል። በአጠገቤ 1000 በቀኜ 10,000 ጠላቴ ይወድቃል። ወደ እኔ ግን አይቀርብም። መቅሰፍት ወደ ቤቴ አይገባም። ክፉ ነገር ወደ እኔ አይቀርብም። በተኩላና በእባብ ላይ እጫማለሁ፣ አንበሳና ዘንዶን እረግጣለሁ። ልዑልን መጠጊያ አድርጌአለሁ። ሃሌሉያ። ዳዊት ያወራዋል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ከዛስ ትላንት አስመልጦታል እኮ ከፊት ላለውም ራሱ የእምነትን ቃል ነው የሚያወራው። እርሱ ከአዳኞች ወጥመድ ምን ይለኛል? የአዳኞች ወጥመድ ሲመጣ አይናወጥም። ተናግሯል። ኦልሬዲ በፊት የተናገረ ሰው ነው። ይህ ሰው እምነቱ ሬዲ ነው። በጣም የሚገርማችሁ ነገር ጳውሎስ በዚህ ስፍራ ላይ
እጅግ በእምነቱም እጅግ የበረታበት ታይም ነው። እጅግ በስሏል ጳውሎስ በዚህ ስፍራ ላይ። በዛ ወጀብ ውስጥ ፀሐይና ከዋክብት አላዩም፣ ጨረቃ ብቻ ነው ያለችው። ሰው ያለውን እህል ሁሉ የንግዱን ነገር ሁሉ እየያዘ ወደ ባህር ይጥል ነበር። ነፍሴ ታምልጥ የሚለውን ነው እንጂ የሰራውን ገንዘብ ራሱ ተስፋ ቆርጦ እየበተነ ነው። ለአያሌ ቀን ይላል መጽሐፉን ስታነቡ ቁጥር 21 ላይ ምግብ ሳይበሉ ቆዩ ይላል። ለአያሌ ቀን ምግብ ሳይበሉ ቆዩ። ቁጥር 22 ላይ ግን እንደዚህ ብሎ ሲመክራቸው ታያላችሁ። አይዟችሁ ብሎ ሲነግራቸው ታውቃላችሁ። በመከራ ውስጥ አብራችሁ ሆናችሁ እያለፋችሁ አይዟችሁ ሊላችሁ የሚችል ሰው በእግዚአብሔር ላይ የታመነ ሰው ብቻ ነው። ምድር ላይ ሰው አይዟችሁ ሲል እንዴ ማንን ታምነ ነው? ማን እንዲመጣለ ነው? ማን ሊረዳ ነው? አውራቂስ የምትባለው ንፋስ ተነስታ እየተናወጡ ባሉበት ቦታ ላይ ጳውሎስ ቆመ። እንደዚህ አለ፣ አይዟችሁ አለ። አይዟችሁ። ዋው! የነፋሱ ድምፅ አለ፣ የወጀቡ ድምፅ አለ፣ እውጣለው እያለ የሚያፋጭ የማዕበል ድምፅ አለ። ተነሳና አይዟችሁ አለ። ማን ነው በቤተሰቡ መሃል ገብቶ በሀገሩ መሃል ገብቶ ነውጥ በበዛበት የሞት ድምፅ ባለበት መከራ ባለበት እጁን አንስቶ የሚናገር? ሌታሪያ ከማንሆ ዛታራባካያስ አንድ ሰው በመንፈስ ተሞልቶ በጌታ በኢየሱስ ስም የሰማይን አጀንዳና ሐሳብ ይናገራል። በሞት ላይ ይናገራል፣ በወጀብ ላይ ይናገራል፣ በማዕበል ላይ ይናገራል፣ በንፋስ ላይ ይናገራል። አመንኩም ተናገርኩም ተብሎ እንደተጻፈ እስቲ ጩና እናገራለሁ በሎ። ድገሙ አሁን የመጨረሻ አንድ ሰው እግዚአብሔር እንደተናገረው ፌል ባደረገ ሲስተም ላይ ይናገራል። በኢኮኖሚው ላይ ይናገራል፣ በባንክ አካውንቱ ላይ ይናገራል፣ በስራው ላይ ይናገራል፣ ባዶ በሆነ ነገር ላይ ይናገራል፣ በአገልግሎቱ ላይ ይናገራል፣ በራእዩ ላይ ይናገራል። ብዙ ነፍሳት እንደሚድኑ ይናገራል፣ ዓለምን እንደሚወርስ ይናገራል፣ ወጀቡ እንደሚበተን ይናገራል። እስቲ ጩና እናገራለሁ በሉ። እናገራለሁ። ድገሙ አሁን እናገራለሁ። የመጨረሻ እናገራለሁ። ካታቪቫራ ሐሶታያ በአንድ ሰውም ህይወት ላይ አያለው። ዛሬ በቤተሰባቸው መሃል እግዚአብሔር የተናገራቸውን ቃላም ነው የሚናገሩ። ጌታ ያወራቸውን ቃላም ነው የሚናገሩ። በበሽታ ላይ የሚናገሩ፣ በኢኮኖሚ ላይ የሚናገሩ፣ በኢትዮጵያ ምድር ላይ የሚናገሩ፣ በአገልግሎታቸው ላይ የሚናገሩ ይነሳሉ በኢየሱስ። ዛሬ ወደ ቤታችሁ ገብታችሁ ትናገራላችሁ። በሌሊት ተነስታችሁ ትናገራላችሁ። በድህነት ላይ፣ በባዶነት ላይ፣ በጨለማ ስራ ላይ፣ በተጽዕኖ ላይ ትናገራል። አሁንም ቁጭ በሉ፣ ተባረኩ። ድምፅ ያለው ሰው ይናገር። አምናለሁ ይበል። ድገም እስቲ። ዋው 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 ዋው! ማይ ጋድ! ሌላ ሁሉ ኔጌቲቭ ድምጾቹን ተዋቸው። የወጀቡን ድምፅ፣ የማዕበሉን ድምፅ፣ የከባድ መከራውን ድምፅ ተዋቸው። አሁን ነፍሳችሁ በመከራው ድምፅ ሊናወጥ ይችላል። ነገር ግን አትፍቀዱለት። ብዙ ሰዓት እንዲይዛችሁ አትፍቀዱለት። ድሮፕ አድርጉት። ወደ ቀኝ ወደ ግራ ድሮፕ አድርጉትና እግዚአብሔር የተናገራችሁን አስተጋቡ፣ ተናገሩ። ባይ ዘ ዌይ በጣም ኢምፖርታንት ነው። ኢትስ ሶ ኢምፖርታንት። እግዚአብሔር የተናገራችሁን መናገር በጣም ኢምፖርታንት ነው። ለምሳላችሁ ብዙ ፌክ የሆነ ላይፍ፣ የናንተ ያልሆነ ላይፍ፣ የናንተ ያልሆነ ዴስቲኒ ወደ ህይወታችሁ ስለሚመጣ እግዚአብሔር የተናገራችሁን ሁሌ በልባችሁ መያዝ፣ ቃሉ ሚላችሁን በልባችሁ መያዝ ሁሉ ጊዜ ለሚመጣው ነገር ምላሽ እንድትሰጡ ያደርጋል። የሚመጡ በህይወታችሁ ላይ የሚመጡ ነገሮችን ሁሉ የምታፈርሱት በምትናገሩት ቃል ነው። አንደበታችሁ እግዚአብሔር የተናገራችሁን ነገር ሲያስተጋባ መንገዳችሁን ይቀርጻል። አያችሁ፣ ጳውሎስ የሰማውን ድምፅ ወጣና ተናገረ። ሲናገር
በመርከቢቱ ላይ የሚሆን ነገር አለ። ሲናገር በህዝቡ ህይወት ላይ የሚሆን ነገር አለ። ይኸውላችሁ ሕዝቅኤል 37 ሂዱና አንብቡ። እነዚህ የደረቁ አጥንቶች ሕያው ሊሆኑ ይችላሉና አለ። አንተው ታውቃለህ አለ። በቃ እግዚአብሔር ወርዶ ስራ አልጀመረም። ተናገር፣ ትንቢትን ተናገር አለው። እንዳዘዘኝም ትንቢትን በተናገርኩ ጊዜ አለ። ልክ እግዚአብሔር እኮ ተናግሯል። እግዚአብሔር የተናገረውን ቃል ያዘና ይሰው እንዳዘዘው ትንቢት መናገር ሲጀምር አጥንት ከአጥንት ጋር መቀራረብ ጀመረ። እግዚአብሔር ተናግሯችሁ እንኳን ባለመናገር ሚስ የምታረጉት ዴስቲኒ አለ። እግዚአብሔር ተናግሯችሁ በህይወታችሁ ላይ መናገር፣ መስበክ፣ ቃል መናገርና ማውጣት ያለባችሁ ዴስቲኒ በህይወታችሁ ላይ እጅግ ብዙ ነው። ደግሞ ሙሉ ለሙሉ ነው። ዘልቁ መጽሐፍ ላይ ስታዩ 12 ነገዶች እንዳሉ ይናገራል። 12 ነገዶች መሃል ሙሴ ተነሳና አንድ ሰው መረጠ። ኢያሱን መረጠ፣ አንድ ካሌብን መረጠ። ሌላ ደግሞ 10 ነገዶች መሃል 10 ሰዎችን መረጠ። የ12ቱን ነገድ 12ቱንም አመጣና ሂዱ ሰልሉ ብሎ ላካቸው። ሰልሉ ብሎ ወደ ከነዓን ሲልካቸው ምድሪቷ እውነት እግዚአብሔር እንዳወራን ናት ወይ? ሂዱና አይታችሁ ፍሬዋን ይዛችሁ ነዋል። ሲሄዱ 12 ናቸው። ሲመለሱ ለሁለት ተከፍለው ነው የተመለሱት። 12ቱም እኩል ቃል አላቸው። እግዚአብሔር ያህዌ፣ እግዚአብሔር አዶናይ፣ የእስራኤል አምላክ፣ የአብርሃም የይስሐቅ አምላክ የተናገራቸው ድምጽ ነበር እኩል። ለእስራኤል ሕዝብ ያወራው ለእስራኤል ነገዶች ለ12ቱም የያዕቆብ ልጆች የተናገረው እኩል ድምጽ ነበር። የተናገራቸው ማርና ወተት ወደምታፈሰው ምድር አስገባቸዋል፣ አሳርፋቸዋለሁ ብሏቸዋል። አስቀድሞ በአብርሃም በኩል በግብጽ ምድር ገብታችሁ ብዙ ዋጋ ትከፍላላችሁ፣ ነገር ግን ዋጋ ከከፈላችሁ በኋላ በዝብዛችሁ ትወጣላችሁ ብሏቸዋል። እውነትም 12ቱም ነገድ ከግብጽ ቤት እየገቡ ወርቅና ብርን በዝብዘው ወጥተዋል። እግዚአብሔር ያላቸው ተፈጽሟል። አሁን 12ቱም ያላቸው ነገር አለ። አያችሁ፣ ያላቸው ነገር ምንድነው? ወደ ከነዓን ትገባላችሁ ነው። 12ቱ ሰዎች እያንዳንዱን ነገድ ወክለው ገቡና ምድሪቱን ሲያዩ ለሁለት ተከፈሉ። 10ዎቹ እንደዚህ አሉ፣ እኛ በፊታቸው እንዳንበጣ ነን አሉ። ወየው ጠፋን፣ በግብጽ ብንኖር ይሻል ነበር፣ እኛ በፊታቸው እንዳንበጣ ነን ብለው እግዚአብሔር ያህዌ የተናገራቸውን ቃል ድሮፕ አድርገው እግዚአብሔርን እንደመታመን ባህር ከፍሎ ያሳለፋቸውን ጌታ እንደመታመን እኛ በፊታቸው እንዳንበጣ ነን አሉ። ሁለቱ ግን አዩአቸውና በራሳቸው ኃይል እዛ እንዳልደረሱ ያውቃሉ። እግዚአብሔር ባህሩን ከፍሎ አለቱን ከፍሎ ውሃ እያጠጣ በደረቅ ምድር እያስጓዘ በደመና አምድ እየመራቸው ድንቅና ታምራት እያደረገ ሲያስኬዳቸው ስላዩ እግዚአብሔር የተናገራቸውን ቃል አምነው ተናግረው እንደ እንጀራ ይሆንልናል አሉ። ሙሴ ጋር ሲመጡ እንዴት ነው ምድሪቷ ሲባል 10ሩ ጠፍተናል፣ በቃ እኛ በፊታቸው እንዳንበጣ ነን አሉ። ሁለቱ ግን እግዚአብሔር ከኛ ጋር ነው፣ አሳልፎ ይሰጠናል፣ እንደ እንጀራ ይሆንልናል አሉ። ፌሎሾ ብራሃሲያታያስ አያችሁ፣ በሁለቱ መሃል ያለውን ልዩነት ስታዩ እኩል ቃል ያላቸው ናቸው። 10ዎቹ እግዚአብሔር እንደተናገራቸው መናገር አልቻሉ። እግዚአብሔር እንዳላቸው ማውራት አልቻሉ። ለዚህ ነው ሰለሞን ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። በጤንነት እንድትኖር እግዚአብሔር አስቦልህ በቀራንዮ መስቀል ላይ በጌታ በኢየሱስ ስም ዋጋ ከፍሎልን፣ እኛ ግን በሽታን የምንናገር ከሆነ ውድቀትን፣ ውርደትን፣ ጨለማን ሁሌ የምንናገር ከሆነ አትጠራጠሩ፣ የመስቀሉ የተሰራው ስራ በሕይወታችሁ ላይ ሁሌ መገለጡ ይቀርና የተናገራችሁት ነገር ነው በሕይወታችሁ ላይ የሚወርሳችሁ። አንደበቱን ከክፉ ነገር የሚከለክል ሕይወቱን ይጠብቃል ይላል። አንደበቱን በክፉ ነገር የሚሞላ ሁሉ እንደ ትቢያ ነው የሚጠፋው ነው የሚለው መጽሐፍ። 12ቱን ልጨርስላችሁ። ሁለቱ በአንድ ወገን ሆነው እንደ እንጀራ ይሆንልናል ያሉት ገብተው ከተማይቱን ሲወርሱ፣ 10ሩ ነገር ግን በተናገሩት ቃል ምድረ በዳ ቀሩ፣ ተቅበዝብዘው ሞቱ ይላል መጽሐፉ ስታነበው። ለምን መሰላችሁ? 10ሩም እኮ ቃል አላቸው። ለምን አልገቡም? ቃላቸውን እንደ እግዚአብሔር ቃል አላይን አላደረጉ። አያችሁ፣ ጌታ የተናገረውን ነገር ጳውሎስ ተነሳና ተናገረ። አይዟችሁ ከናንተ መሃል አንድም አይጠፋም አለ። ብዙ የተነገሩ ኔጌቲቭ ቃሎችን ቢኖሩ ይህ አንድ ሰው የተናገረው ቃል ግን እነሱ የተናገሩትን ቃል ሁሉ ሻረው። እንደ ተናገረኝ እንዲሁ እንደሚያደርግ እግዚአብሔርን አምነዋለሁ አለ።
ፋሬሄሎ ጆንቶ ብራኪዳ ሁዛ አንድ ሰው ቀኝ እጁን ከፍ ያርግና በቤተሰቡ በዴስቲኒው ላይ በዘመኑ ላይ እንዲህ ብሎ ይናገራል እንደተናገረ እንዲሁ ይሆናል በለው። የመጨረሻ እንደተናገረኝ እንዲሁ ይሆናል። ያው እንዲህ ብያችሁ ጨርሳለሁ። ጳውሎስ ወጣና እንደተናገረኝ እንዲሁ ይሆናል አለ። እንደሚሆን እግዚአብሔርን አምነዋለሁ አለ። ከዛ በኋላስ ሁሉ ሰው የጳውሎስን ድምጽ ሰምቶ መጠባበቅ አልጀመረም። በጌታ ፊት ፍርሃቱ አለቀቃቸው። መርከቡ እየተሰናጣጠቀ ስለነበር የሚገርማችሁ ነገር ግን አንዳንዱ በመርከብ ስባሪ፣ አንዳንዱ በዋና አንድም ሰው ሳይጠፋ በሰላም ሁሉ ያንን ወጀብ ያን አውራቂስ ንፋስ ተሻግረው በሰላም ደረሱ። አማኝ ካለ ጮሆ አሜን ይበል። በሰላም ምን አሉ? በሰላም ምን አሉ? እጃችሁን ከፍ አድርጉ። በሰላም እግዚአብሔር ወዳየላችሁ ከፍታና ስፍራ ትደርሳላችሁ። የማይመጥናችሁን ነገር አራግፋችሁ የማይሆነውን ነገር ሁሉ ረግጣችሁ ወደ ተነገረላችሁ ከፍታ፣ ወደ አገልግሎት ከፍታ፣ ወደ በረከት ከፍታ፣ ወደ ድል ከፍታ፣ ወደ ስኬት ከፍታ፣ ወደ ብልጽግና ከፍታ፣ ኢየሱስን ወደ መስበክ ከፍታ ትደርሳላችሁ። በጤና ትደርሳላችሁ። በሀብት ትደርሳላችሁ። ብዙ ነፍሳትን በማዳን ትደርሳላችሁ። 3 ጊዜ ጩና ደርሳለሁ በሉ። 2 የመጨረሻ ትደርሳላችሁ። በኢየሱስ ትደርሳላችሁ፣ ትደርሳላችሁ፣ ትደርሳላችሁ። እስቲ ለአንድ ሰው ደርሳለሁ በሉት። ደርሳለሁ፣ ደርሳለሁ፣ ደርሳለሁ። ፌላኖ ዞንቶ ብረኪ ባራሃሱታያ ፋራኖሽ ጋሊብራኒ አማሶንቴያ ጳውሎስ አንድ ስፍራ እንደዚህ ያለ ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 4 ላይ ሩጫውን ፈጽሜያለሁ አለ። ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ። ከእንግዲህ የሕይወት አክሊል ይጠብቀኛል። ለአገልጋይ በጌታ ፊት ነው ብላችሁ እዛ ከፍታ ላይ እንደመድረስ የሚመስል ነገር የለም። አንድ ሰው ልባርክ። በኢየሱስ ስም በድል ትጨርሳላችሁ፣ በኃይል ትጨርሳላችሁ። በእኔና በእናንተ ሕይወት ላይ አገልግሎታችሁ፣ የአዲስ ኪዳን ሩጫችሁ፣ ቢዝነሳችሁ፣ ስራችሁ፣ የእናንተ የሆነ ነገር በድል ይፈጽማል። ስትሮንግ ሆኖ ይፈጽማል። በርትታችሁ ትጨርሳላችሁ። በብዛት ትጨርሳላችሁ። በድል ትጨርሳላችሁ። እንደተናገራችሁ እንዲሁ ይሆናል። አሜን። ይሆናል፣ 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 ይሆናል። አሜን። ይሆናል በኢየሱስ አሜን። ለያዕቆብ እግዚአብሔር እንደዚህ ያለው በዘፍጥረት 28 ላይ ጌታ ይባረክ። የነገርኩን ሁሉ እስካደርግልህ ድረስ አልጥልህም አልተውህም። ዘፍጥረት 28:15 ላይ የነገርኩን ሁሉ እስካደርግልህ ድረስ አልጥልህም አልተውህም። ድንጋይ ተንተርሶ ተናገረው። ሄደ፣ የላባ ቤት ገባ፣ ብዙ ዓመት ዋጋ ከፈለ። 2 ክፍል ሰራዊት ሆኖ ወጣ። የነገረውን ሁሉ አደረገው፣ ፈጸመው። አልጣለውም፣ አልተወውም። ይህ አባቶቻችን አምላክ የነገራችሁን ሁሉ ያደርገዋል፣ ይፈጽመዋል። ያደርገዋል፣ ይፈጽመዋል። ያደርገዋል፣ ይፈጽመዋል።